ዛት ይባላል የሚለው ላይ ነው እንትን እያልኩ ያለሁት። ስለዚህ ዛት ይባላል አህመድ አለ። ዛሬ አንደኛው መጣና አላህ እጅ አለው ወይ ሲባል እጅ የለው። ቲክቶክ ላይ እንደ አዋቂ የሚቆጥሩት ተወያየው የሚሉ ነው። ከዛ ምን እንደሰጠ በደንብ አስተውሉ፣ ክርስቲያኖች በደንብ አስተውሉ። ባህሪው ነው እንጂ እጁ ዛት አይደለም፣ ጅስምም አይደለም። ያኛው ቁርአን በቀጥታ ነው ዝም ብሎ የሚፈታ ቁርአን ዝም ብሎ የሚፈታው ማለት ነው። እድነ ስርዓተል ሙስተቂም አለ፣ ወደ ትክክለኛው መንገድ ምራን አለ። ትክክለኛ መንገድ ላይ አይደለ? አላህ ሱብሃነሁ ወተዓላ ሁለት ሶስት ሚስት አግቡ ነው አለ። ሐዲስ ላይ ደግሞ ነቢ መሐመድ 9 እስከ 11 ሚስት አግብቷል ስለሚል ከቁርአን ጋር ይጣላል። አትናገር ዝም ብለህ አንድ ወጥቶ አንዱ ጠልቶ የለም ባላምን እንደ ኧረ ተው፣ እኔ መጥፎ አታስወራኝ። እኔ መኖር ፈልጋለሁ። አባትክም በጋነም ውስጥ ናቸው አለ። እናቱም ጋነም እንደሆነች ነው የሚያምነው። ጋነም ነች። ገነት እንድገባ ጠይቄ እምቢ ብሎኛል። አላህ መቃብሯን እንድጎበኝ ብቻ ነው የተፈቀደልኝ ብሏል። ለዓለም እዝነት ተብሎ ተልኮ እንዴት አባቱና እናቱን አድን ቢባል መልስ የለውም። አሁን ሀሺም እስልምናማ ሙሐመድ ካመጣ በኋላ ከ40 ዓመት በኋላ ከድጃን አግብቶ ካለፈለት በኋላ እና ነቢይ ከሆነ በኋላ ነው እስልምናን የመሰረተው። ቆይ አንዴ። ስለዚህ በደንብ አስተውሉ ፕሊስ። ቆይ አደረጉኝ። ዛት ይባላል የሚለው ላይ ነው እንትን እያልኩ ያለሁት። ስለዚህ ዛት ይባላል አህመድ አለ። ዛት የሚሉ እንዳሉ አውቃለሁ። ዛሬ አንደኛው መጣና አላህ እጅ አለው ወይ ሲባል እጅ የለውም አይባልም፣ ዛት የለውም አለ። ቆይ ቲክቶክ ላይ እንደ አዋቂ የሚቆጥሩት ተወያየው የሚሉ ነው። ከዛ ምን እንደሰጠ በደንብ አስተውሉ፣ ክርስቲያኖች በደንብ አስተውሉ። ባህሪው ነው እንጂ እጁ ዛት አይደለም፣ ጅስምም አይደለም፣ ባህሪ ነው አለ። እግሩስ ባህሪ ነው አለ። እጁስ ባህሪ ነው አለ። ኤቭሪ አካላቶቹ ባህሪ ከሆኑ በደንብ አስተውሉ፣ ባህሪ ተተባሉ እያንዳንዱ። ስለዚህ አላህ ምን ይሆናል ማለት ነው? እጁ ባህሪ ከሆነ እግሩም ባህሪ ከሆነ አንድ ባህሪ ከሆነ ዘሆል እነኚህ የተጠቀሱት ሁሉ ምን ይሆናሉ ማለት ነው? አንዱ በአንዱ የሚጣፉ ይሆናሉ። እጅ የለውም እግር የለውም፣ ባህሪ አንድ ብቻ ይሆናል ማለት ነው። ወጥ አንድ ባህሪ ብቻ ይሆናል። ባህሪ ደግሞ ያለ አካል አይቆምም። ቆይ አንዴ አዳም ዋብዮች ይሄን አያምኑም። እስቲል ለመፎገር ግን እጁ ባህሪ ነው አለ። በደንብ አስተውሉ። እግሩ ባህሪ ከሆነ ሎክ ኤ ሲ ከሆነ ቢም ሲ ከሆነ ኤ ኢኳልቱ ቢ ነው አይደለ? ምክንያቱም ኤ ከሲ ጋር እኩል ከሆነ ቢ ደግሞ ከሲ ጋር እኩል ከሆነ ቢና ኤ እኩል ናቸውና፣ ስለዚህ እጁ ባህሪ ከሆነ እግሩ ባህሪ ከሆነ አይኑ ባህሪ ከሆነ ጆሮ ባህሪ ከሆነ አንድ ባህሪ ከሆነ ምን ይሆናል ማለት ነው? እጅ የተባለውም እግር ነው፣ እግር የተባለውም እጅ ነው፣ ጆሮ የተባለው እግር ነው፣ አይን የተባለው እግር ነው። አንድ ይሆናል ማለት ነው። ወደ አንድ ይመጣል። አንድ ሁለተኛ የተለያየ ባህሪ ነው ከተባለ ደግሞ በደንብ አስተውሉ። የተለያየ ባህሪ ነው ከተባለ ደግሞ እጁ ሌላ ባህሪ ሆኖ ያላ፣ እግሩ ያላ ባህሪ ሆኖ ከእጁ የተለየ ባህሪ ግን ጅስምም ያልሆነ ዛትም ያልሆነ፣ አይኑም ያላ ባህሪ ሆኖ ጅስምም ዛትም ካልሆነ የተለየ ባህሪ ከሆነ አላህ ምን ይሆናል ማለት ነው? በመለኮት አንድ ሳይሆን እጅግ መዓት ስብስብ ይሆናል። ጅስምም የለውም ዛትም የለውም፣ ግን ምን ይሆናል ማለት ነው? የባህሪ ስብስብ ይሆናል። የባህሪ ስብስብ ይሆናል። የተለያየ ኢሴንስ ካለው ደግሞ አንድ አምላክ ተብሎ ይጠራ። እኛ አምላክ አንድ ስንል በባህሪ አንድ ስለሆነ ነው። በደንብ አስተውሉ። አንድ ባህሪ አንድ መለኮት ስላለ አንድ ኢሴንስ ስላለ ነው። ስለዚህ በልጁ አባባል መሰረት እጁና እግሩ አንድ ካልሆኑ ባህሪ ከሆኑ የተለያዩ ባህሪ ድምር ውጤት ይሆንና ምን ይሆናል? አላህ የተለያየ ኢሴንስ የተለያየ ባህሪ ያለው ከሆነ አካል የለው፣ ግን የተለያዩ መለኮቶች የተለያዩ መለኮት ይሆናል ማለት ነው። የተለያዩ ባህሪያቶች ሎክ የተለያዩ ባህሪያት ያ ባህሪን ነው አምላክ ብለህ የምጠራው። ያ የተለያየ ባህሪ ያለው አካል የለውም። ደግሞ ባህሪ ደግሞ የትኛውን ቦታ ላይ እንትን በሉ ባህሪ ያለ አካል አይቆምም። አካል የሌለው ባህሪ የለም። ዛት የሌለው ባህሪ የለም። ለመሸሽ ብለው አምላካቸውን አማልክት አድርገውልናል። እናመሰግናለን። ሴቶች ምናምን ምላሽ ስጡበት። ለስቱፒድ ለሆነ ለእንደዚህ አይነቶቹ እኛ ምላሽ ስለማንሰጥ ማለት ነው ለውስታዙ
ለመዋሸት ስለሚያደርጉት ኢንቴንሽናሊ ለማጭበርበር የራሳቸውን አላህ ክደው እንደዛ ምላሽ ስለሚሰጡ አክቹዋሊ ጥሩ ምላሽ የሚሰጡ ትክክለኛ የዋህብያ ቂዳ የሚከተሉ ትክክል ምላሽ የሚሰጡ አሉ። እርግጠኛ ነኝ ከሰሙት አሁን ካዩት ምላሽ ይሰጡታል። ኤኒዌይስ የኛዎቹ ይገባቸዋል ብዬ አስባለሁ። ምኑ ላይ ነው የተዋሸው? ይሰማል። ምኑ ላይ ነው የተዋሸው? አንተማ ዛት አለው እኮ አላህ አልከን እኮ ዛት አለው አይደል? አላህ አለው። በቃ ኡስታዙ ደግሞ ዛት የለውም ነው ያለው። አንተ ቅድም ስትበል ነበረው ማለት ነው እጅ አለው እግር አለው። እጅ ምንድን ነው የሚባለው? በአንተ አሁን በራስህ የለውም አልክ እኮ። ጨረስን እኮ ከአንተ ጋር አላህ ዛት አለው አልከን እኮ። እኔ መስል አላልኩም። እኔ መሰልኩኝ ዛት አለው ዛት የለውም የሚል እሺ፣ ቀላል እኮ አብዲ ቆይ ጭቅጭቅ አታድርገው። ቆይ አዳምጥ። አላህ ዛት የለውም የሚል ትክክለኛ ሙስሊም ነው ወይንስ ሐሰተኛ? እሱ ከእርስ በርሱ ችግር የለውም። እንትን አቂዳው ስለሚላይ ችግር የለውም አይደለም። ቆይ አላህ ዛት የለውም የሚል ትክክል ነው እንደ አልኩ እኮ አሁን ምሳሌ ሰው እንደሚለያይበት እኮ ይታወቃል። ማለት እንደ አገናዘቡ የሚለያይ ይኖራል። ኦኬ ከድር አሁን ለምሳሌ ትክክለኛ ሙስሊም ነው? አዎ እሱ ያውቃል። እምነቱ ራሱ ያውቃል። ሙስሊምነቱ ማምናቀል አያምንም። ያንተን አካል አላህ አሁን እጅ አለው እግር አለው ባት አለው የሚለውን አያምንም። እሱ ስላላወቀ ሲያውቁ አብራቶ ተረድቶ ሲያውቁ እሱን እኔ ሊፈርድ አውቃለሁ ብሎ ነው የሚያምነው እሱ አውቃለሁ። ስለዚህ አላህ እግር ካለው የሚወጣ የሚወርድ ከሆነ እሱ የተሻለ ሰው አይደለም የተሻለ ሰው ይጠይቅና ወይም ያጠናና እውነታውን ይረዳል። በዛ በኋላ መረጃውን አይቶ የሚወስነው ይወስናል። እኮ እውነታውን ተረድቶ እኮ ነው አባት ይዘውፈይ አንድ ጥያቄ ልመልስልህ። አንተ ከጠየቀኝ ጥያቄ ውስጥ ማለት አንዴ አቢቢ ቆይ ተራ አቢቢ ያኛው ይሰማኛል። እጎን ነው ነኝ። አይ አንተን አይደለም አንተ ቆይ ከድር ምን አልከኝ? ምን አልከኝ? ስማ አይ አንተን አይደለም ቆይ ያኛው ቁርአን በቀጥታ ነው ዝም ብሎ የሚፈታ ቁርአን ዝም ብሎ የሚፈታው ማለት ነው ደግሞ አንተ እንትን ቀርታህ አይደለም ቀጥታ እንደተናገርክ ቅድም እንደፈታው እንፍታ አንድ የሆነ ኃይል ቀርታህ አንተ እስቲ አላህ ማለት ነው በቁርአን ላይ ትልቅ ላይ አድርገኝ ኦኬ እድነ ስራተል ሙስተቂም አለ ወደ ትክክለኛው መንገድ ምራን አለ። ትክክለኛ መንገድ ላይ አይደለም አንተ ቀጥታ ከፈታው ቀጥታ ፍታ። እስቲ አሁን ትክክለኛ መንገድ ላይ ነህ። በትክክለኛው መንገድ ምራን ሁሌም እለምነዋለሁ እንዳልሲት ሌላ የተሳሳተ መንገድ ውስጥ እንዳልገባ እንዳልወሰወስ ጠይቀዋለሁ። ሁሌም እንዳልሲት የሚል የለም። አጨምር ቁርአን ላይ አጨምር። እንዳልሲት የሚል የለም እኮ ትክክለኛው መንገድ ምራን እኮ ይሄ የሚባለው ነው። አዎ ትክክለኛው መንገድ ምራን። እሺ መጀመሪያ አልሐምዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው እያለ ነው። ቀጥታ ከፈታን እኮ ምስጋና ይገባኛል አላለም። እንደውም ከፈለከ ይገባኛል አይደለም ይገባው እያለ ነው። አንደኛው ቀጥታ ትርጉሙ ላይ እንትን ነው ይኸውልህ፣ ለሰዎች ነው አሁን እየተባለ ለአላህ ምስጋና ይገባው ብለን ለሰዎች ሚላለው ቁል ሚላል እዚህ ውስጥ ቁል ሚል በተፍሲሮቹ ላይ ያለው ተፍሲር ነው እንደ ቁርአን ግልጽና የተብራራ ነው ብሏል እኮ አላህ እኮ አላህ ነው እዚህ ጋር ያወራ ያለው አይደል እንዴ? እስቲ ያሳየን። እስቲ ቁል ሚለው የቱ ጋር ነው? ይታየኛል አይታየኝም? እኔ ኖ ይሄ ቁርአን ነው ተፍሲር ነው አልኩኝ። ስለዚህ አላህ ተፍሲር አላህ አያቆም። አንደኛ ተፍሲር አላህ እና ተፍሲር አያቆም። ከዛ አላህ ፍቱት በዛ አይነት መንገድ ፍቱት አላለ። አንተ ለፖለቲካ ነው የመጣው? እሺ ቀጥል። ለፖለቲካ ተፍሲርና ሐዲስ አይቀበልም እኮ ከድር ተፍሲርና ሐዲስ ብዙም አይቀበል።
ኦኬ ካልተቀበለማ ብዙ አንገናኝማ እንደዛ። ስለዚህ ማውራት አይጠበቅብንም፣ ችግር የለውም። ከሱ ጋር ተው። ከድርን ተርኩም በለው ሲራሱ አይ እንትን ሐዲስ ማይቀበል ከሆነ ከሱ ጋር ማውራት አያስፈልግም። ምን ያላወራም፣ ምክንያቱም ከተሻለ ሰው ጋር ነው ማውራት ያለበት። እንደውም ከሱ ጋር ማውራት ያለበት ዜና አይደል እንዴ? ከድር ሐዲስ ማለት ያ እሺ፣ ምንድን ነው የምትለው አንተ? አንድ እውቀት የለህም። ለምን ምን ልትለኝ ነው? አይ ምንም እውቀት የለም። ሲጀምር አንተ እውቀት እንደሌለ በሱ ነው የምታውቀው። እውቀት የለም ይላል እንዴ? ወረኛ ከዚህ በፊት አውቃለሁ። ከዚህ በፊት ስለማያውቅ ነው። ሶሪ። እሺ፣ አይደለም። እስቲ ትክክለኛው መንገድ ምራኝ ማለት ምን ማለት ነው? ትክክለኛ መንገድ ምራኝ ማለት አሁን ትክክለኛ መንገድ አይደለም እና ወረድ አሁን ምሳሌ አንተ አይደለም ምሳሌ ማን ነው የጻፈው? ትክክለኛ መንገድ ላይ ይሄንን ጽሁፍ ይሄንን ማን ነው የጻፈው? ትክክለኛ መንገድ ማለት አልገባንም። እዚህ ጋር ትክክለኛ መንገድ ምራኝ። ኧረ እባክሽ አላህ ነው በጅብሪል አማካኝነት ለረሱል ሰለላሁ ዐለይሂ ወሰለም ያወረደላቸው። አሁን ያለንበት መንገድ ትክክል አይደለም ማለት እኮ ነው። እንደዛ ከሆነ አይደለም እዚህ ተጻፈው እኮ ነው ያነበብነው አይደለም ይላል። ቁርአኑ ለኔ ብቻ ነው እንደወረደው፣ ለአንቺም ለወፎይም ለሁሉም እኮ ነው ያወረደው። እሺ دخل እፎይ ቆይ አትጣሉ። ቆይ እንደዛ ቀጥታ ቅድም እንደፈታው አላህ እንደዚህ ይላል የምትለው አሁን ቀጥታ ቁርአንን እንደዛ ከፈታን ትክክለኛ መንገድ ላይ አይደለንም እያልክ ነው። ስለዚህ ራስህን አርም ማለት ነው አይደለም። ምንም ማረም ዛቱን ብቻ መርጠህ ከወሰርክ ይከብድባል። ይሄም ትክክል ነው። አሁን ምንም የሚሸፋፈን ነገር የለም፣ ግልጽ ነው። ምንም ኮንቲኒ የለም። ምን ሆነ ነው ምን እኮ አሁን ምንድነው ግልጽ ያለው? ምን ግልጽ ያለው ነገር አለው? ግልጽ ነው እኮ ያመጣው ነገር ራሱ አሁን እኮ ዝም ብለህ ነው እኮ የምታወራው። ሲጀመር እኮ የሆነ ጥቅም አለው ነገር ለድነት የሚሆን ነገር ያወራህ እኮ አይደለም ሲጀመር ራሱ። ከዚህ የበለጠ ምን እሱ እንትን ባይ ካልገባ በግመት ጠይቀው። አዩ ደህና ነሽ አይደል? ከከድር ጋር ይጨርስ መጀመሪያ። ሀቢብዬ እንዴት ነህ? ያለው እፎይ ደህና ነህ? ሁሉ ሰላም አለው ፈጣሪ ይመስገን። ምን ትላለህ አንተስ? እኔ ምንም አይደለም። ከድር እባክህ ሰሞኑን ትንሽ ራስ ምታት ሆኗል። ከድር አልተቻለም። አዎ ከድር እሱም ስህተት አለበት ታውቃለህ፣ አይቀበልም እንጂ ከድርማ ብዙ ደቀ መዝሙር እኮ እያፈራ እኮ ነው። ቁርአንን እኮ ሁሉንም እያስካዳቸው ብዙ መጥተዋል እኮ። አሁን ቁርአን እንትን ሐዲስንና ተፍሲርን እየካዱ ነው። አሃ ሐዲስ አይፈልግም ነው እሱ። ከዲስ አይፈልግም ነው አይሆንም ለምን ነው? በቃ እሱ እንደ ሐዲስ ወሬ ነው ብሎ ነው የሚያምነው። ወሬ ነው ብሎ ነው የሚያምነው። ቁርአን ነው እሱ። ቁርአን ብቻ ስለወረደ ያው ቁርአን ነው። አላህ ያውቃል። ተፍሲርንና ሐዲስን አላህ ያውቃል። እኔ ቁርአንን ብቻ ነው አላህ ያወረደ ብዬ የሚያምነው። ስለዚህ ተፍሲር ሐዲስ እኔ አላምንበትም፣ ምክንያቱም አላህ ያውቃል። አይደለም ቆይ አንቺ ቀደም ደግሞ ሙስሊም እስልምና ማን ነበር ወይ ታልገሪኝ አንቺ አዩ ሰው ዝም ብላ ነው ባክ እስልምናንማ መሐመድ ነው አይፈጠረው። አሁን አንድ ሰው ተገኝቷል። የብዙ ሰው ስህተት እዚህ ጋር ነው። እስልምና ማን የፈጠረ ሀቢብ? ይኸውልህ እፎይ ነቢያችን ሰለላሁ ዐለይሂ ወሰለም ነብይ እንደማንኛውም ነብይ ነው እንጂ እስልምናን እንትን አይደለም። ከአላህ የወረደውን እሺ እስልምና ከመሐመድ በፊት የጀመረው አለ? ይኸውልህ እስልምና ሲጀመር ከአዳም ጀምሮ እስልምና ነበር። አላህ ሱብሃነሁ ወተዓላ መሐመድ ያለው መረጃ አለ? እስቲ አንድ መረጃ ከመሐመድ በፊት ለመኖሩ ቁርአን። ይኸው አደም አንተ ከአደም በፊት የነበረ ሰው በሳተካል። ከአደም በፊትም ሰው ነበረ አይደለም? ከአደም በኋላ የነበረ ሰው ምን ነበረ መሰለህ? እፎይ መሐመድ የሚከተለው ሚለተ ኢብራሂም አኒፋ አንድ አምላክ የሚያመልክ ነበረ ኢብራሂም። እሱን ነው የሚከተለው። እስላም የሚባለው አንድ አምላክ የምትከተል ከሆንክ ሙስሊም ነው የምትባለው። አንድ አምላክ መጀመሪያ አንድም ሶስትም ነው ካልክ ከእስልምና ትወጣለህ። አይልም አላህ አንድ ነው። እስልምና የሚባል ሃይማኖት ነበረ ከመሐመድ በፊት ከድር? አኒፋ ነው የነበረው። አኒፋ
የለም ስለዚህ እስልምና የሚባለው መሐመድ ጊዜ ነው የተጀመረው ማለት ነው። ስለምፈልግ እዚህ ጋር እኔ መኖር ስለምፈልግ ራሳችሁ ፍቱትና ከ600 ዓመት በኋላ ነው የመጣው። እዚህ ጋር ራሳችሁ ፍቱት። እንዲህ ነው ብዬ መናገር አልፈልግም። እኔ መኖር ፈልጋለሁ። እዚህ ጋር ነው ትልቁ ከ600 ዓመት በኋላ የመጣው ነቢያችን ሰለላሁ ዐለይሂ ወሰለም ያስፋፋው እንጂ ሀቢብ እሺ፣ ማስረጃ ከመሐመድ በፊት ከድርም ተስማምቷል። አዩ እንዳለችው ከድርም እስልምና የሚባል ከመሐመድ በፊት የለም። ሐኒፋ ነው የሚባለው፣ ኢብራሂም መንገድ ነው የሚባለው። እስልምና የሚባል አለ ካልከኝ አንድ ማስረጃ ከመሐመድ በፊት ከ600 ዓመት በፊት ከዲር እስልምና የለም ነው እንዴ ያልከው? አይ ሚለተ ኢብራሂም ሐኒፋ ተከታይ ነው ኢብራሂም። ቁርአንማ የምትከተል ከሆነ ታዲያ ኢብራሂም ያለ ጊዜ አስታውስ እኔም ከሙስሊሞች ነበርኩኝ የሚለው ኢብራሂም እስልምና የሚባል ሃይማኖት የለም። እስልምና ስም እዚህ ጋር ኡስታዝ ኤአይ የሆነ ነገር ልንገር፣ እዚህ ጋር ማለት ነው ኡስታዞች ምን ብሎ እንዳስተማሩ ልንገር። እዚህ ጋር መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ከመጡ በኋላ 50 ረካ ሰላት ነበረ የተሰጠን። እሳቸው እየተመላለሱን አላን የኡመቴ አይችልም 5 ረካ አርጋቸው አርግ ብሎ አላን እየተመላለሰ እየጠየቁ። ስለዚህ ኡስታዞች ለምን እንደዚህ ብሎ ተናገሩ? እና ቁርአን ላይ የለም፣ ውሸት ነው። ኡስታዞች ተናግረዋል እዚህ ጋር። ስለዚህ ኡስታዞች ራሳቸው ናቸው በኋላ ላይ እንደመጣ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ከመጡ በኋላ እንደተፈጠረ አይሻ ቤቱ ተኝቶ ነበር አለች እኮ የዛ ቀን በህልሙ ነው ቤቱ ተኝቶ ነበር ብላ እኮ ሌላ ሐዲስ አለ። ስለዚህ እዚህ ጋር ሰው የሚያራምድ ሐዲስ ሰው እንደፈለገ በተለያየ አቅጣጫ ገባ አይደለ? ሀዩ ይሰማል? አዎ ይሰማኛል። ጠይቀኝ። ይልሽ አንቺ የሚጠይቅ ለማብራት አንደኛ ሰዓት የለም፣ ሁለተኛ ደግሞ አንቺ ኡስታዞች አሉ እውቀት ያላችሁ በመሰረጃ ምን ነገሮች አለ። አሁን ወፍ ጋር ቆይ ተማረችው እኮ ነው መልስ አንችልም። የተማረችው እኮ እየነገረች ነው። ቆይ አልዋሸችም እኮ ሀዩ፣ አንቺ አሁን የነገሩሽን ነው። እሱ ቁርአን ላይ የለም፣ ቁርአን ላይ የለም። እና የዛለታ ሙሐመድ መጥቶ ጅብሪል መጥቶ ደረቱን ቀዶት ከሆዱ እንትን አውጥቶ አጥቦለት ከዛ ከመካ እስራኤል ሄዶ ከመስጊድ አላስቃ ደግሞ ሰማይ ላይ 7ኛ አልፎ ሄዶ ተመላልሶ ከ50 ወደ 5 አስቀነሰ የሚለው ውሸት ተረት ነው። በአንድ ሌሊት አይደለም። እኔ እኮ እዚህ ጋር እንደዛ ነው እያልኩኝ ሳይሆን ወይ እንደዛ ብለው ነግረዋችኋል። ቁርአን ላይ ማስረጃ የለም 1 በይ። ሙሐመድ ሲሄድ ያየው የለም 2 በይ። ሲሄድ ያየው የለም 2 በይ። እንደገና ደግሞ ወደ መስጊድ አላስቃ ሲሄድ ምዕራጅ ሄዶ አላየለም። ማን እንደሄደ አይናገርም፣ የት እንደሄደም አይናገርም። አዘጋጀ ካለ ሰማይ ላይ ሄዶ ከ50 ወደ 5 አስቀነሰ ምናምን በሚራጅ ወደ እንትን ሄደ ምናምን የሚል የለም። ሉክ መቃብር ውስጥ ሙሳን አገኘው ይላል፣ ተመልሶ ደግሞ ሰማይ ላይ አገኘው ይላል። 1 በይ። ሁለተኛ አይሻ ደግሞ አይሻ ሳትሆን እንትና ማን ነበር ስሟ? እኔ ጋር ተኝቶ ነበር ያደረው የትም አልሄደም ብላለች። አይሻም ብላለች። ቡስ አይሻም ተኝቶ አድረዋል ብላለች። ሀያት ክርስቲያኖች እያሉ እየተናገሩ ነው እዚህ ጋር አይደለውም። እኔ ቀድም ተናግራለች። እየተከታተልኩ ነው። የድሮ ሪፖስቶቿን ሙስሊሞች እየተማርኩኝ ነኝ እንጂ አልወጣውም። ስለዚህ እኔ ከእስልምና አልወጣውም ነኝ፣ ግን ትምህርት ላይ ነኝ። ስለዚህ አትጠይቅ። አንቺ ሐዲስ አንደኛ አልተቀበልሽም። ሐዲስ ያልተቀበለ ደግሞ በቃ አትቀበል። ለምን ሀዩ እንዳትቀበይ? ሐዲስ ማልቀበልበት ምክንያት አላህ ሐዲስን አያውቅም፣ ቁርአንን ብቻ ነው አላህ የሚያውቀው። ስለዚህ እኔ ለምንድን ነው በቃ ጎበዝ ነቢ መሐመድን አትቀበይም? እቀበላቸዋለሁ እና የሱ የተናገረ ሐዲስ ታላጅ ነው ማትቀበል። ካልተቀበልሽማ ቁርአን መቀበል የለብሽም ማለት እኮ ነው። ሐዲስ ተናገር ያለው መሳለ ቁርአን ላይ አንተ ሀሽም አላህ ሱብሃነሁ ወተዓላ 2 3 ሚስት አግቡ ነው አለ። ሐዲስ ላይ ደግሞ ነቢ መሐመድ 9 እስከ 11 ሚስት አግብቷል ስለሚል ከቁርአን ጋር ይጣላል። አትናገር ዝም ብለህ አንድ ወጥቶ አንተ ጠልቶ የለም ላያንጠቁ አንልሐው የሚል ቁርአን በቃ ይሄ መብቴ ነው። አንተ ውደድ፣ ሐዲስንም ተስር ነው አንተ ውደድ። እኔ አልፈልግም፣ ቁርአንን ብቻ ነው የሚከተለው።
ስለዚህ አንተ መውለድ ትችላለህ። ጎበዝ ነቢ ጎበዝ መሐመድ ብሎ ውስጥ አውሪ። ስለዚህ እኔ ነብዩ መሐመድ ባላምን እንዴ? ኧረ ተው፣ እኔ መጥፎ አታስወራኝ። እኔ መኖር ፈልጋለሁ። አንቺ ከፈለግሽ ከተቀመጥ በቻለሽ ይሰማል። ስማ ቆይ አንድ ነገር ልጠይቅህ። እሺ ቆይ አላህ በሁሉም ቦታ አሺም አቢቢ እናውራለን። አሺም ሳይ ሙስሊም 203 ላይ አባቴ ጋነም ይገባል የሆነ ሰውዬ አባቴ የት ነው አለው ብሎ ሲጠይቅ አባቴክና አባቴ ጋነም ውስጥ ናቸው ብሎ አውርቷል። ይሄ አሁን ከነብይ የሚጠበቅ አይደለም ይሄ። ስለዚህ ከቁርአን ጋር የሚጋጭ ቃል አለው። ስለዚህ ዝም ብለህ አታውራ ነው ብለህ የትኛው ሐዲስ ላይ ነው? የትኛው ሐዲስ ላይ ነው? ሳይ ሙስሊም ላይ ሰሃህ ሙስሊም የት አባቴክና አባቴ እሳት ውስጥ ናቸው አላለም? እሺ አባታ አምጣው። ዝም ብሎ መብራት አይደለም እኮ መስረጃ አምጣው። ዝም ብሎ መብራት አወጣላለሁ። አምጣው መስረጃ እሺ አወጣላለሁ። ተረጋጋ። ሰሃህ ሙስሊም አቡበካሪ አወጣላለሁ። ተረጋጋ። ተማም አውጣው። ያውጣ እሱ ያውጣ። ግን እኔ አይደለም ብለህ ታምናለህ? ዝም ብሎ መብራት በእንደ መስረጃ ምናምን እንደሚያወሩ አይደለም ብለህ ታምናለህ? አላለም። እፎ እኔ ልጠይቅ እንዴ? አላለም። አምጣው። ኦኬ ሳይ ሙስሊም ላይም አለ፣ ሱናን አቢ ዳውድ 47 18ም ላይ አለ። እሺ ያሳየኝ። እሺ ማየት ማመን እኮ ነው። ኦኬ መክፈት ይችላል። ከድር መክፈት ትችላለህ? መክፈት የሚችል ጣሃ ይሰማል። መክፈት ምናምን እኮ አይደለም። እሺ ሞከርስ ሳይ ሙስሊም ነው። ሱናን አቢ ዳውድ ላይ ያለው ዋና ሰው አለው 47 18 ሱናን አቢ ዳውድ 47 48 በአሁን ሰዓት ግን ማወቅ ያለባቸው አንደኛ ሀዲሶች ብዙ የተጨበረበሩ ሀዲሶች ስላሉ ሙሉ ሀዲስ ሳሂህ ነው። ሳሂህ አይደለም። ሰሂህ ማለት ሰሂህ አልሙስሊም ያ ክታብ ማወቅ አለበት። ዝም ብሎ ሰሂህ ማለት አይደለም እኮ ሰሂህ አልሙስሊም ማለት ችግር የለውም። ያው አባትና አባቴ ጋነም ናቸው ብሏል። ወይንም ደግሞ እንትና ያለውም ይቻላል። ከድር የተናገረውንም መክፈት ትችላለህ። ከድር የተናገረው ሳሂህ ሙስሊም 203 ላይ የሚገኝ ነው። እሺ እኛውን ሁለቱም ላይ 47 48 ብያለሁ። ኮኔክት ማለት 203 ላይ ከድር የተናገረው 203 ላይ ይገኛል። ሳሂህ ሙስሊም 203 ኦኬ። ያው ከፍቶልሃል። ስክሪንሾት አለ። ይሄ ምንድን ነው? ተርጉሞ ነው የከፈተልኝ። በአረበኛ አምጣልኝ። ሰሂህ ሙስሊም ያው በአረብኛ ይከፈል፣ ችግር የለው። ከድር ያንተን አረብኛውን ነው የፈለግ፣ አረብኛው ይከፈትለት። ያው ተከፍቶልሃል። አረብኛውን አድርግለት። አስማ ከላሚ ይሄ የእንትን አይደለም። ይሄ አፕሊኬሽን አውቃለሁ ከዚህ በፊት አይደለም። እነ ትግሮች የሚጠቀሙት አፕሊኬሽን ነው። አምንም የአፕሊኬሽን አይደለም። ጎግል ላይ ግባ። አይ ክሮም ወይም ጎግል ላይ ግባ። ክሮም ላይ ነው ያለው። ክሮም ላይ ነው ያለው ወዳጄ። ክሮም ነው። ውጣ። ድምፅ አይሰማም። ይሄው ክሮም ነው። ይሄ አውቃለሁ። ከዚህ ውጣ። ይሄ አፕሊኬሽን አውቃለሁ። ክሮም ነው አይደለም ሐቢቢ። አስማ ይሄ አፕሊኬሽን ጎግል ነው። ሌላ ግባ። ይሄ አፕሊኬሽን አውቃለሁ። እንዳንተ አውቃለሁ። ይሄ ኦኬ ከድር ቆይ፣ ድምፅ እየተሰማኝ አይደለም ግን ውጣ። አሁን ከድር ቆይ አንዴ ተመለስ። ኮፒ ለምን ታደርጋለህ? ለምን ኮፒ ታደርጋለህ? እሱ ጋር አፕሊኬሽን እኮ ነው የሚመጣው። ጻፈው እዛ ያለ ጽሁፉን ነው ኮፒ ያደረኩት። አላምንህም ባኬ ወንድሜ። ኮፒ ያደረኩት ጽሁፉን ነው የሐዲሱ ጽሁፍ። ሐቢቢ አስማ ከላሚ አንሽወርም። በዛ እንሽወርምና ጻፉና ታምጣው። ኮፒ የተሸወድከው ራስህ ነህ። እዚህ ጋር አንተ ራስህ ነህ የተሸወድከው። ሱናን አቢ ዳውድ ነው። ሳሂህ ሙስሊም በልና ጻፍ። ክርስ እንትና ለፊት አድርገው። ሳሂህ ሙስሊም ለፊት አድርገው። አሳኝ እንጂ ወደዛ ምን ትሰራለህ? ሳሂህ ሙስሊም እሺ፣ ይታያል። ሳሂህ ሙስሊም ነው የሚጻፍኩ ነው። ያ 203 በአረበኛ ገልብጠው። ይሄው በአረበኛ ገልብጠው። ሰርች በለው። ከዛ አረብኛው ነው። ሳሂህ ሙስሊም 203 ይሄው ያ
አረብኛውን ነው የፈለገው። ውጣ 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 አረብኛው ከዚህ ውጣ ከዚህ ያው ውጣ ከዚህ ውጣ ከዚህ ውጣ። ምንድን ነው የምቃዠው ሰውዬ? አይደለም ይህ አፕሊኬሽን ከዚህ በፊት አውቃለሁ እኮ ይህ አላምንህም። ይህ አፕሊኬሽን አላምንህም። ውጣ ውጣ። ጤናም የለ እንዴ? ጤናም የለ እንዴ ሰውዬ? አይደለም በዚህ ሊንክ አላምንም። ሌላኛው ሊንክ ላይ ግባ። ታዲያ ምን የምትፈልገው ሊንክ? ሌላኛው ሊንክ ላይ ግባ። የምን ሊንክ ነው የምታወራው? ምን መሰለህ ክሎዝድ ዌብሳይት እኮ ነው። ቀጥታ እኮ የገባሁት አፕሊኬሽን አይደለም። ሲጀምር አይደለም ይሄ ሊንክ ነው። ሊንክ አውቃለሁ። ይሄ ሊንክ አውቃለሁ። ይሄ ከላይ ያለው ሊንክ ነው የምታወራው። ኦኬ እሺ፣ አንተ ሊንክ ንገረን። አንተ የምትፈልገው ንገረን፣ ችግር የለውም። አንተ የምትፈልገው ምንድን ነው? ምን ሚል ነው? አፕን ንገረን። አንተ የምትፈልገው ላሳይህ። በዚህ ላሳይህ፣ ችግር የለውም። በጣም ቀላል፣ አሪፍ። ቀጥል። እንዳንተ ቀላል አይደል እንደ ራስን ካለ ምንድን ነው ችግሩ? የትኛውን አፕ እንደሚፈልግ አልናቅም። አይደለም አሁን እሱና ከዚህ በምንድን ነው እንትን አሉት? ከድርም አወጣለት ይሄንን አልፈልግም ማለት እኮ አይደለም። ምን ነው የተቃወመው? ምን አውቅ የለ ምኑን እየተቃወመ እንደሆነ አልገባኝም። እኔ አሁን በምን እንደሚከራከሩ የማይታወቅም ገና ያ ቀድር እሱን ስላልተቀበለ እኮ ነው። ተከፍቶ ነበረ። ራሱ ይክፈትልን። ቀላል እኮ ነው። እኛ እንደማናሽ የታወቀ እኮ ነው። ኦኬ ከፍ አድርጌሃለሁ። እንደውም ጣየር እዚህኛው ላይ አውጡልኝ ከማለት ራስ እንደውም አውጣው በነገርን። እኔ ኪታቡንም አውጣላለሁ፣ ችግር የለውም። ምን እንደፈለግ ስላልገባን ነው። ራሱም ጋር አልተግባባም ይሄ ሰውዬ። ኦኬ ይሰማል? ሚዩት ነህ? ሚዩት ነህ? ኦኬ አሁን ከዚህ ላይ ምን ይላል? ሰሒህ ሙስሊም ይላል። ምሽ ኦኬ አንብበው። እሺ ምን ይላል? ምንድን ነው የከፈትከው? ሰሒህ ሙስሊም እንደዚህ ማምጣልኝ እያልኩህ ነው። ያው ምንድን ነው የከፈትከው? የከፈትከው አፕ ምንድን ነው? አቢ ሰሒህ ሙስሊም ብለህ እንደዚህ አድርገህ ጻፍ። ከላይ እንደዚህ ነው የሚያመጣው። እኔ ማምድልኝ ኖ ሳይ ሙስሊም ይሌት አለ። ምንድን ነው የከፈትከው? እኮ ምንም የሚታወቅ ነገር አልከፈትክም። ኦኬ አይታይህም? ድረገጹን አስተዋውቀን ያልነህ ዝም ብለህ ስክሪንሻት ጠብቅ ታነባውም አሁን እዚህ ጋር ጠብቅ። እኔ ያስቀመጥኩትን እና ጠብቅ እኮ አንብባ። አንቺ ምን ነሽ? ለምን ትበሳጫለህ? ክፈተው እኮ ነው የተባልከው። አይደለም እሷ ምንድን ናት? አይመለከትም። ምን ብለው ነው? ከዲር እስቲ ንገረኝ። እሺ ክፈት በቃ ራስ። እሺ ሳይ ሙስሊም 203ን ክፈት። እሺ ራስ ክፈት። አይር መክፈት አልችልም እና ክፈቱ በዛው። ምንድነው ስማችል ከሆነ ካዳ ሲከፈትልህ ምንድነው የምትለው? የከፈትከው በአረብኛ ስክሪንሻት ነው የከፈትከው። ምንድነው የከፈትከው? ራሱ ጤና አለህ ግን? ጥያቄው ምንድነው? መሰረቱ ምንድነው? ግቡ ምንድነው? ግራ ገባ ነው አይደለም። እኛም አልገባንም። እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ምን አለ መሰለህ? ያንተና አባትህና እናትህ ነው ጀሃነም ውስጥ ነው ያለው ልጅ ነው ያለው እያሉ ነበር። እዚህ እና አላሉም ነው የምትለው እኮ። አላሉም ካልክ ያው ተከፈተልህ ወንድማችን። ሲከፈትልህ ዌብሳይት ካላመንክ ያንተ ችግር ነው። የአንተን ዌብሳይት አሳይ ስትባል አትረብሽ በቃ። ወይንም ዌብሳይትን አንጣ። የትኛው ላይ ከፈትልህ ስትባል ማሳየት አልቻልክም። ክፈት ስትባል አልችልም ማለት ካለ ምን እናግዝህ? ከራስ ተስማማ። ሀዩ እንዳለች አይሻልም? እፎይ እስቲ አንድ የፍቀድልኝ። ጣሃን አንድ ጥያቄ ልጠይቀው።
ኦኬ መሐመድ አባት ቆይ ጋነም ነው አይደለም? በቀላሉ እንስማማ። እንደናንተ አስተምሮ ጋነም ገብቷል ወይንስ ገነት ነው? የመሐመድ አባት ወጣ። ኤኒዌይስ እናንተ ሰዎች ምን ትላላችሁ? እና ቢኒ አለ ያለ አባት የሆነ ሰውዬ አባቴ የት ነው ያለው ብሎ ሲጠይቅ አባት በገሃነም እሳት ውስጥ ነው አለ። ከዛ ሰውዬው አዘነና ወደ ኋላ ሲመለስ ጠርቶ አባቴም በገሃነም ውስጥ ናቸው አሉ። በእሳት ውስጥ ማለት ነው። ምንድነው የምትሏቸው? እናቱንም እንደዛ እናቱም ገሃነም እንደሆነች ነው የሚያምነው። ገሃነም ነች። ገነት እንድገባ ጠይቄ እምቢ ብሎኛል። አላህ መቃብሯን እንድጎበኝ ብቻ ነው የተፈቀደልኝ ብሏል። ያው አዲስ አሁን ይሄ ለዓለም እዝነት ተብሎ ተልኮ እንዴት አባቱና እናቱን አድንም ቢባል መልስ የለውም። አሁን ሀሺም ዝም ብሎ ነው የሚያወራው። ከድር ስነ ስርዓት ያስበናት እንደ አዲሱ መሰረት አባቱን እንዴት አላዳንም? ኧረ እባክህ እሱ አዳኝ ማን አለ? ሲጀመር አላህ ነው እንጂ የሚያድነው የሚገለው አላህ ነው እንጂ እሱ ነው እንዴ? ዝም ብሎ ነው የምታወራው አንተ። አይሆንለትም፣ ሸፋ አይሆንም። ሸፋ እሱ ቅያማ ቀን ነው እሱ። የቅያማ ቀን ታዲያ መቼ ነው? እሳት ዛሬ ነው እንደ ገባ ታዲያ እሱ አሁን ነው እንደ እሳት ውስጥ ነው እንደ አሁን ራሱ ያኔ ሸፋ ሆኖ ማውጣት ይችል ማለት ማውጣት ይችሉ ነበር። አውጣም ብሎ ይችላሉ፣ ለወደፊት ሊችሉ ይችላሉ እንጂ ይችሉ ነበር ትላለች እንዴ? ይችሉ ነበር። ምንድን ነው በገሃነም ውስጥ ነው ካለ ውስጥ ነው በቃ። እስቲ ይወጣል የሚል አምጣ አንድ ማስረጃ። በቅያማ ቀን ሙጠሊብ እሳት ውስጥ ነው። አብደላ እሳት ውስጥ ነው። አንተ ልታወጣ አችልም። አባቱን ሳወጣ እናቱን ሳወጣ ቆይ እናንተን ሸፋ ሆኖ ገና ከገሃነም ያወጣናል ብላችሁ ትጠብቃላችሁ? አንድ ነገር እሺ፣ አሁን እዚህ ጋር ማውራት እችላለሁ። በቅያማ ቀን ያወጣል፣ ሊያወጣ ይችላል። በአላህ ነው እሱ። ሃሺም አባትና እናቱ ይወጣሉ በቅያማ ቀን ከገሃነም? ኧረ ሃሺም ዝም ብለህ ታውራታው። ቆይ አንዴ ይወጣሉ። አመድ እሺ፣ ቆይ አንዴ እንትን ይኸውልህ ሸፋ የሚሆኑት ረሱል አለይሂ ሰላቱ ወሰላም ይኸውልህ መሰረቱን ለያዘ ሰው ነው። ገብቶሃል አይደል? ምንድነው መሰረቱ? እናቱና አባቱ እንደዛ ከሆነ እኮ እስልምናን ለያዘ ሰው ነው። እና እናቱና አባቱ እስላም አልነበሩም ያኔ አልነበሩም። አብደላ ማለት ያላ ባራ ማለት እኮ ነው። አይ እሱ አብደላ ማለት ያላ ባራ ማለት እኮ ነው። ታዲያ እና ያላ ባራ ብሎ ስለተጠራ ብቻ አብደላ አሁን አንድ ሰው አብደላ ስለተባለ ብቻ ሙስሊም ይሆናል? ኦኬ እንደዛ ከሆነ ሙስሊም አልነበሩም ማለት እኮ ነው። እስልምናማ ሙሐመድ ከመጣ በኋላ ከ40 ዓመት በኋላ ከዲጃና ገብቶ ካለፈለት በኋላ እና ነብይ ከሆነ በኋላ ነው እስልምናን የመሰረተው። እነሱ ደግሞ አስቀድመው ነው የሞቱት። ልጅ ሆኖ እኮ አልኩ ሙሐመድ እናቱ ራሱ ወለድ ነው የሞተው። አብደላ ገና ሳይወለድ ጉዞ ነው ነው ከዲር ጤነኛ ነህ እንዴ? አሁን መልስልኝ ጥያቄን። እሺ ምን ላይ መልስልኝ? ሙስሊም አልነበሩም። ሙስሊም አልነበሩም። ስለዚህ ክርስቲያን ነበሩ ማለት ነው። ነብዩ መሐመድ በኋላ ላይ ነው እስልምና የመጣው። አንተ እንደምትናገር ከሆነ እንደዛ ነው ማለት ነው። እንደዚህ ምን አለ መሰለሽ፣ በዛ በመሃል ላይ በነቢያት መሃል ላይ ክፍተት አለ። ለምሳሌ አሁን በኢየሱስ በሚትሉት ወይም ኢሳ ከመጣ ካለፈ በኋላ 600 ዓመት በኋላ አይደል የተፈጠረው። በመሃል ጃህልያ የሚባል ጊዜ አለ። ጃህልያ ማለት አልተፈጠረም። እሱ አልተፈጠረም። ህዝብ አሁን እዚህ ጋር እኔ በሌላ ኪዛ ታስገባኝ። ጥያቄን መልስልኝ። የሚፈጠር አይደለም። ኢየሱስ ነብዩ ኢሳ የሚፈጠር አይደለም። እሱ ያንተ ተረት ነው። የሚፈጠር አይደለም። አሁን ስለሱ አወራው እኔ እኮ አሁን እዚህ ጋር ስሙን ሳጠራ አሁን የጠየቅኩን ብቻ መልስ አይደለ? አዎ የጠየቅኩ ብቻ መልስ። እዚህ ጋር የምን ፖለቲካ አይደለም። እኔ እውነታውን ነው የተናገርኩት፣ የተማርኩትን ያየሁትን ነው የተናገርኩት። እዚህ ጋር የሚፈጠርም አይደለም
እሺ የኛ ተማሪ እሺ፣ አንቺ ሙስሊም ነሽ፣ ለዛ ነው ለእኮ። አልሐምዱሊላህ ሙስሊም ነኝ። ምን ይጠብቅ? ሙስሊም ሆነሽ ነው ኢሳ አልተወለደም እምትይው? እሱ ያንተ ተረት ተረት ነው እባክህ። አዩ በቁርአን ነው አሁን የተጠየቀችውን። እሺ እኔ በቁርአን አምናለሁ። በእስልምናው ኢሳ ያላ ቃል ነው። ያላ ቃል ደግሞ የተፈጠረ አይደለም። ያላ መንፈስ ነው። ያላ መንፈስ ደግሞ የተፈጠረ አይደለም። ያላ ቃል ነው ማለት ሁን የሚለው ነው። ገብቶሃል? ኖ አልተባለም። ሁንማ ከሆነ አንተም ሁን ነህ። ሁን ሁላችሁም ሁን ናችሁ። ኢሳ ግን ያላ ቃል ነው አይደለም። ና ልስን ያላ ቃል ነው አይደለም። ያላ ቃል ነው ማለት ምን ማለት ነው? ቆይ ያላ ቃል ነው አይደለም። ኢሳ ቆይ ያላ ቃል ነው አይደለም። ማን አለ? አልተባለም። ያልተባለውን አትበል። ቁርአን የሚለው ብቻ እንበል። ቆይ ከኢሳ ውጪ ያ ከሊመቱ ተብሎ የተጠራ ከኢሳ ውጪ ያላ ቃል ተብሎ የተጠራ አንድ ነብይ አለ? ያላህ ቃል የተባለ ሳይሆን ኢሳ በሚል ቃል ሳይሆን ምናምን አይደለም። ኖ ከኢሳ ውጪ ያላ ቃልና መንፈስ ተብሎ የተጠራ አንድ ሌላ አካል አለ? አደምም ባላህ ቃል ነው የተፈጠረው፣ ሁን በሚል ቃል። አልጠየኩም። በማን ቃል ተፈጠረ አይደለም የጠየኩህ። ያላ ቃሉና መንፈሱ ተብሎ የተጠራ ከኢሳ ውጪ አንድ አለ? ያላህ ቃሉ ተብሎ እኮ አልተጠራም። ገብቶሃል? ተብሏል። ከሊመቱ ሁ ማለት ነው ማለት እኮ ከሊመቱ ማለት ባላህ ከሊመቱ ማለት ንግግሩ ማለት እኮ ነው። ያላህ ቃሉ መንፈሱም እኮ ከሊመቱ ተብሎ የተጠራው ማለት ንግግሩ ማለት ነው። ንግግሩ የሚባለው ደግሞ የምትለው ንግግር ነው። ኦኬ እሺ፣ ቁርአን ያላ ንግግር ነው። ያላ ከለም ነው አይደለ? ቁርአን ያላ ቃል ንግግር ነው። ፍጡር ነው? ፍጡር አይደለም? አይደለም። ምንድን ነው? ባህሪ ነው። እናመሰግናለን። ምን አልከን? ኢሳም ያላህ ንግግር ነው፣ ቃሉ ነው አልከን። ቁርአንም ያላህ ቃል ነው፣ ንግግሩ ነው አልከን። ልክ እንደ ቁርአን ኢሳም ያላህ ቃሉና መንፈሱ ነው። ፍጡር አይደለም ማለት ነው። አላህ ሁን በሚል የተፈጠረ ነው ነው ያልኩ። አሁን ራስህ ተናግረህ እየሰማሁህ ነበር። አይልም። አውጣው ቁርአኑን ነበር። አውጣው ቆይ ከሊመቱሁ ሚለው ቃሉ ንግግሩ ነው። አላህ ንግግሩ ነው። ይሁን አንተ ባልከው መሰረት ያላህ ቃሉ መንፈሱም ማ ኢሳ አይደለም? ሁን አለው ሆነ። ገብቶሃል? ችግር የለውም። እሱ በስጋ ስለ ስጋው ሁን የሚለው ተነገረለት። እርሱ ግን ኢሳ ምንድን ነው? ኢሳ ምንድን ነው? ያላህ ቃልና መንፈስም ነው። በስጋ ተገለጠ። ቁርአኑ ምንድን ነው? ቆይ ቁርአኑ ምንድን ነው? ወረቀት አለው። ወረቀቱ የሚታይ የሚነካ ነው። አዳምጣ። ወረቀቱ የሚነካ አዳምጣ። እሺ ቁርአኑ ወረቀቱ የሚነካው ፍጡር ነው? ፍጡር አይደለም? እሱ ወረቀት ከላይ አልወረደም እኮ ቃል ነው የወረደው። እሱ ወረቀቱ የተጻፈበት ነው እንጂ ቁርአን አይደለም። ወረቀት ኦኬ። ቁርአኑን አንስቼ ፍጡር ነው ፍጡር አይደለም ብለህ ያንን እስተነ ወረቀቱ ምንድን ነው የምትለኝ? ወረቀቱ እኮ ኮፒ የሚደረግ ነው። ገብቶሃል አይደለ? ቃሉ ነው እንጂ ወረቀቱ እኮ ቃሉስ ፍጡር ነው። ለምሳሌ አሊፍ ላም ሚም ይሄ ፍጡር ነው ፍጡር አይደለም? የሰማኸው አይደለም? ምንድን ነው? አይደለም፣ ፍጡር አይደለም። ያላህ ባህሪ ነው። የኔ ድምፅ ፍጡር ነው አይደለም? አንተማ ፍጡር ነው። እንዴት ነው ታዲያ ፍጡር አይደለም ያልከው? አሁን የሰማኸው የፍጡር ቃል ነው የፈጣሪ ስልህ ፍጡር አይደለም እንዴት ትለኛለህ? እኔ ራሴ ነኝ እንጂ የተናገርኩት አላህ ነው የሰማው። አሊፍ ላም ሚም እስትንፋስ ነው። አሊፍ ላም ሚም ያልከውን ነው እኔ ያላህ ቃል አልኩ እንጂ አንተ የተሰማኝ አንተን ድምፅህን አይደለም። ስለዚህ በእኔ ውስጥ የሰማኸውን ያላህን ቃል ፍጡር አይደለም ካልክ ድምፄ ፍጡር ነው ብትልም ስቲል ምኑ ቃሉ ፍጡር አይደለም ማለት ነው። ስለዚህ ኢሳም በመሬም ሲወለድ ስለ ስጋው ሁን በሚለው ተፈጠረ ተብሎ ቢነገር ችግር የለውም። እርሱ ግን ስጋ ብቻ አይደለም ቃል የተዋሃደው መንፈስ ያለ የአላህን ቃልና መንፈስ የያዘ ስለሆነ ፍጡር አይደለም፣ ፈጣሪ ነው። ያላ ቃልና መንፈሱ ፍጡር ስላልሆነ
ስለዚህ በአላህ ሁን በሚል የተባለው እኮ ማለት ነው በሰውኛ በሌላ በተለመደው አይነት ስላልመጣ እኮ ሁን ተባለ አይልም ነው ለምን ትቀጥፋለህ? አልቃሃ ማለት ምን ማለት ነው? ሁን ማለት ነው። ምን ነው አልቃሃ ማለት ሁን ማለት ነው? አልቃሃ ማለት ወደሱ የጣላት ንግግሩ አላህ ጎበዝ። ቆይ ማርያም ክፈት ተጣለ ማለት አንድ ነገር ቆይ ተጣለ ማለት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው አይደለ? አይደለም። አው ቆይ አዩ ለምሳሌ አንቺ የሆነ ነገር ጣልኩ ብትይ እጅሽ ላይ ነበር አልነበረም? ወደ መሬት የጣልኳት ብትይ እጄ ላይ ነበር። እሷ ናታ። ጎበዝ። ስለዚህ ያለ ነገር ነው ተጣለ የሚባለው እንጂ የሌለ ነገር ተጣለ አይባልም። ያለውን ነገር ስለዚህ አላህም ቃሉን ወደ መሬም ጣላት። ያ ቃሉ ደግሞ ፍጡር አይደለም። ያላ ቃል ፍጡር ስላልሆነ ያ ቃል ስጋን ለበሰና መጣ። ስጋን ለብሶ ቃሉ ምን ሆነ? ተገለጠ። ልክ ተጣለ ሲባል እሱን እዛ መጽሐፍ ቅዱስ ላይ ያ ግልጽ ነው። ቁርአኑ እንደዛ ነው የሚለው። እሺ ለመጨረሻ ልጠይቅህ። ይሄንን አንተ ስላልተረዳኸው ነው እዚህ ጋር አንተ ያልተረዳኸው እዚህ ጋር አህመድ ለመጨረሻ ልጠይቅህ። ከኢሳ ውጪ አንድ ሰው ያላ ቃሉና መንፈሱ ተብሎ የተጠራለህ በሐዲስም የነገርኩህ እኮ ነው። ልንገርህ እኮ እኔ ቆይ ጥያቄን ብቻ መልስ ተብሎ የተጠራ አንድ ሰው አለ ወይ? ኢሳም ሁን በሚል ቃል ነው የተፈጠረው። አልጠየቅኩም። ምክንያቱም ማታውቅ ከሆነ ሳይ ሙስሊም 94 እና 95ን ቼክ አድርገው አህመድ፣ ነገ እንገናኝ። ነቢያቶችም ምንም የሚሰበሰቡና ሸፋ ለመሆን ሁሉም ሲናገሩ ኢሳ ብቻ ነው ያላ ቃሉና መንፈሱ ተብሎ የሚጠራው። ዛጋም በመጨረሻ በቂያማ ቀንም ከሌሎቹ የሚለየው ኢሳ አንዱ ከአንዱ ይለያያሉ። በሚለያዩበት ላይ ኢሳ ከሌሎቹ በምንድን ነው የሚለየው የሚለው ሲያመጣው እርሱ ያላ ቃሉ እና መንፈሱ ነው። ሌሎቹ በተለያየ ነገር ይለያያሉ። አንዱ ከአንዱ የሚለያይበት አለ። ኢሳ ከሌላው የሚለየው በዚህ ነው። ቼክ አድርገው። ለዛሬ ይብቃል። ችግር የለውም። ይሄ ምን ችግር እኮ ወልድ እንደሆነ ለምን አታምንም ነው እዚህ ጋር አህመድ? ለምን አታምንም? ቃሉ እንደሆነ ቃሉን መቀበል አለበት። ቃሉ እንደሆነ ለምን አታምንበትም? አስቀድሞ ከመጣሉ በፊት ከአላህ ጋር ነበረ። አልተፈጠረም። የሚፈጠር አይደለም። ቃሉ የተፈጠረ ነው። እሺ አህመድ፣ ቃሉ የተፈጠረ ነው። ቃሉ የተፈጠረ ነው። ቆይ እሺ፣ ቃሉን ወደ ኢሳ ወደ መርየም የጣለው ነው። ተስማማን። እሺ፣ ያ ቃሉ ከመጣሉ በፊት አላህ ዘንድ ነበር አልነበረም? ቃል የሚባል አካል አይደለም እኮ ሁን ነበር አልነበረም? ነበር አልነበረም? ሁን አይደለም ነው ብለህ ሲበቃ ነው በቃ። ቁርአንም ፍጡር አይደለም ማልከን እኮ ቁርአኑን ፍጡር አይደለም ማልከና ቁርአን ከለም አላህ ነው ብለህ ከተስማማ በኋላ ፍጡር አይደለም ያላ ንግግር ነው። ኢሳ ጋር ስትመጣ ግን ከለም አላህ ነው ያላ ቃል ነው አልከና እሱ ጋር ሲሆን አይ ፍጡር ነው። ቁርአን ላይ የተናገርካትን የእኛውንም ኢሳ ላይ መናገር አለብህ ተመሳሳይ ስለሆነ። ኤኒዌይስ ለዛሬ ይበቃናል። እናንተ ሰዎች ፍጡር አይደለም እዚህ ጋር ፍጡር ቁርአን ላይ ፍጡር አይልም እኮ እዚህ ጋር ኤኒዌይስ ለዛሬ ይበቃናል። ይበቃችኋል። እናንተ ከድር ዘመዶችን ዘህልኛ ወርድን ቤት አከፍትም አንተ ደናደሩ እኮ ነው ያልኳችሁ። በቃ ያው ከፈለጉ ይምጡና እኔ ይሰማል። እሺ ይሰማል። ምንድነው እሱ? ቆይ እሺ አንድ ጥያቄ አለኝ። እሺ እፎይ አሁን አንተ የምታደርገው እስልምና ትክክል እንዳልሆነና ክርስትና ትክክል እንደሆነ ነው የምታስረዳው ሰዎቹ? አዎ እንደዛ ነው አይደል? አዎ እሺ እንደዛ ከሆነ እሺ አሁን ቪዲዮ እዚህ ቆርጠህ የምታመጣው በኡስታዞች ቪዲዮና የምታመጣው ሰዎች ጋር
ተገናኝተህ እስላምና ትክክል እንደሆነና ክርስትና ትክክል እንደሆነና እስላምና ትክክል እንዳልሆነ ለምን አትግባባም? ከነሱ ጋር ለምን አታወራም? ከድር መልስለት። ከድርን ተው። አንተ እኮ ነው የምጠይቀው እኔ። እሺ መልስለት። እሺ ከድርን አሁን ለነሱ ካስተማራቸው እነሱ ብቻ ናቸው የሚድኑት። እዚህ ካስተማራቸው ብዙ ሰው ነው የሚድነው። ሀዩ አሁን እኔ የጠየቁት ባለበት ቆይ እኮ ለአንድ ሰው ካስተማረ እዛ ሄዶ ካስተማረ አንድ ሰው ብቻ ኡስታዙ ብቻ ነው ወይም እንትን የሚለው። እዚህ መጥቶ ካስተማረ ብዙ ሺህ ሰው ይማራል። 2000 ሰው በላይ ይድናል። አሁን አንቺ ቁርአን ተምረሻል? ጠይቀኝ። አዎ ቀርቻለሁ። አንብበሻል አይባልም ደግሞ። አንብበሻል ሰውን ቀርተሻል ወይ ነው የሚባለው። ቆይ አሁን እኔ ጥያቄ የጠየኩት በኦፎይ ነው። ኦፎይ ክርስትና እውቀት ካለ ማለት ነው በኡስታዞች ጋር አሁን እኮ ሉሲ ምን አንተ ራስህ እኮ ኡስታዝ ትሆን አትሆን አናውቅም። የሚገባ ሁሉ እዚህ ቤት ኡስታዞችም ይመጣሉ እኮ እኛ ጋር እንወያያለን። እዚህ ብዙ ሰው ነው የሚመጣው። ቤታችን በጣም ታዋቂ ነው። በጣም ፍትሃዊ ነን። ቆይ በጣም ብዙ ሙስሊም ገብቶ የሚወያይበት ነፃነት ያለበት በነፃነት የምታወራበት እንደ ልብ የምትወያይበት ብዙ ሙስሊም ሆነ ሳትፈራ ብቻህን ብትሆን ልፈራ ትችላለህ። አሁን ሁለቱ ወጡ እንጂ እኔ ነበርኩ አሁን ብቻ እያወራ ያለው ታል ብዛት ያው ሙስሊሞቹ ናቸው የበዙት። ስንት ሙስሊም አለ አሁን ራሱ 5 ሙስሊም አለ። ሁለቱ ወጥተው ነው እንጂ ስንት 7 ሙስሊም በብዛት በኮንፊደንስ የምታወሩበት በነፃነት የምታወሩበት የኔ ቤት ነው። አየህ። ስለዚህ የትኛውም ኡስታዝ ከመጣ ይመጣሉም ደግሞ ብዙ ጊዜ ሲወያዩ እዚህ መስማት ትችላለህ። ምናልባት ፌክ አካውንት ከፍተህ አንተ ራስህ ኡስታዝ ልትሆን ትችላለህ። እባክህ እዚህ ጋር አንቺ ቆይ እኔ ምን መሰለህ እፎይ ምን መሰለህ እኔ ኡስታዝ አይደለሁም። እኔ ቁርአን ቀርቻለሁ ግን ኡስታዝ አይደለሁም። እኔ አሁን ብዙ ጊዜ ነው የምከታተልህ። ግን አንተ የምታደርገው ነገር አሁን የምትሞክረው እስላምና ትክክል እንዳልሆነና ክርስትና እኮ ስህተት ስለሆነ እኮ መዳን ስላለባችሁ ነው። ሉሲ እሺ፣ እንዴት ልረዳ እኮ ትክክል አይደለም። ልጨርስ። ትክክል ካልሆነ ማለት ነው አሁን እዚህ ከድር የሚባለው የነበረው ሰውዬው ሐዲስና ቁርአኑን ተፍሲርና ቁርአን በብቻ እያደረገ ነበር። ቁርአን እኮ ተፍሲር እኮ ራሱ በቁርአን እኮ ነው የሚያደርጉት። ገባ? ለምሳሌ አሁን አንተ እንደዚህ ብለህ ቁርአንን ተፍሲርን መለያየት ከፈለክ ኡስታዞች ጋር ቀርበህ አሁን እነሱ እኔ አቡ ሀይደር እነሱ ጋር ቀርበህ እኛ ሙስሊሞች እሺ እኛ አንፈልግማ። አንድ ሰው እኮ እኛ እኮ ነን የምንማረው እዚህ ጋር ከኔ ጋር አውራ። እኛ ነን የምንማረው ብዙ ሙስሊሞች እዚህ ጋር 1000 የሚሆኑ ሙስሊሞች እየተከተሉት ነው እሱን ማለት ነው። ሙስሊሞች እኔ አሁን በክርስትና እምነት መንካት አልችልም። እኔ ገባሽ? አንቺ አሁን ሉሲ አፋር ይሰማል። ይኸውልህ አንተ አሁን ያውቃሉ አልካቸው ኡስታዞች ምንም የሚያውቁ አይደሉም። እዚህ የገቡት ይሻላሉ። እዚህ የሚመጡት የሚመልሱት ይሻላሉ። እዚህ ደግሞ የሚማሩት አይደለም ሳይሆን። እሺ የሆነ ጥያቄ ልጠይቅ። አሁን አንተ አንድ ኡስታዝ ሄደህ ብታስተምር እሱ ብቻ ነው የሚማረው እንጂ ሌላ ህዝብ አይማርም። እዚህ ጋር ብዙ ሰው ነው የሚማረው። ስለዚህ ለምን እሱ አንድ ሰው ያስተምራል? ብዙ ሰው ይማር፣ ማያቅ ሰው ይወቅ። ስለዚህ አውቃለሁ ኡስታዝ ካለ ደግሞ መጥቶ ይመልስ። እኔ አሁን ሉሲ በቃ ይበቃል። እዚህ ላይ ማን ሉሲ ይበቃል። ከድር አንተም ቁርአን ሐዲስ ትተሃል እያለህ ነው። ቆይ አዲስ ወሬ ነው ብያለሁ እኮ ምንድን ነው ትንሽ አሁን ለምሳሌ እኔ እፎይ ነው የጠየቅኩት። በዚህ ላይ ምንም መግባባት የለም። አሁን ሀዩ ጣልቃ ገባ ምንም እኮ ስለምንፈልግ ነው። ሉሲ አደሰና ያፈንደዚህ ከአንተ ከኔ ጋር አትነካካ። አርፈህ ተቀመጥ። ደክሞታል። ረጅም ሰዓት ነው ላይፍ ላይ የተቀመጠውና ሌላ ጊዜ ከድር ይጠይቀው ሉሲ። እሺ አሁን አንተ የሙስሊምና ኡስታዝ ነህ ወይስ አዋቂ ነህ? ምን ነው አንተ?
አንተ ምንድነው አሁን በኦፎ የሚጠይቅህ ጥያቄ ልታስረዳ ጠይቀኝ። ምን ትችላለህ? ልጠይቀኝ ነው? እኔ አይደለም አሁን ለምሳሌ ኦፎ እየጠየቀው የነበረው ሁሉም መመለስ ትችላለህ ወይ አትችልም? ምንድነው ሉሲ ቆይ አንተ ትችል ነበረ? እኔ አልችልም አልኩት እኮ የሚችለው ሰው ቀር ቁርአን ቀርተሃል ግን አይደል ወንድማችን? ቁርአን ቀርተሃል? ቁርአን አውቃለሁ እኔ ግን አሁን ቁርአን ቀርተህ እኔ አንተ ቆይ አንዴ ሉሲ ኦኬ ሊስን ሉሲ ቁርአንን ቀርቻለሁ ብለሃል። የምጠይቃቸውን ጥያቄ ግን መመለስ ማትችል ከሆነ ስለዚህ እስልምና ትክክል አይደለም ማለት እኮ ነው። ቁርአንን አውቀህ ቀርተህ እኔ የምጠይቀውን መመለስ ማትችል ከሆነ ውሸት እስልምና ስህተት እንደሆነ መጠርጠር አለብህ እኮ። ችግር ይሄ ነው እኮ። እኔ አሁን ለኔ ይኸው አሁን እፎይ ለኔ ላይ እንዴት ትፈርዳለህ? ሉሲ ቆይ እስቲ አንዴ እፎይ እኔ ቁርአን ልቅራለትና ይፈስር እኔ ቀራለታለሁ ይፈስር እስቲ ፈስር እስቲ እኔ ቀራለሁ ከጭንቅላቴ ቀራለሁ ፈስር እስቲ እሺ ከቀራክ ላላ ከድር ምን መሰለህ እኔ አሁን አልኩት እኮ እኔ ሐዲስ የለኝም እንትን የለኝም መልስ መመለስ ደግሞ አልችልም እና ባዶ ጭንቅላት ይዘህ ለምን እዚህ ጋር ታወራለህ? ኧረ ጉድ አንቺ ዘበኛ ነሽ እንዳንቺ ዘበኛ ነሽ ወይ እኮ ምንም ነገር አላውቅም ትላለህ። ባዶ ጭንቅላት እኮ ነው ዝም በይ አይመለከትም። ዘበኛም ነው ምንም ባዶ ጭንቅላት ይዘህ እስላም አይደለሽም ሲጀምር አንቺ እስላም አይደለሽም እዲ አይደለሽም አው ነኝ አልহামዱሊላህ ነኝ እስልምና አንተ አይደለም አልহামዱሊላህ ማለት ይችላል እኮ አሁን እኮ ሙስሊም አይደለም ጠይቀኝ የፈለከውን ጠይቀኝ እመልስልሃለሁ እዚህ ጋር ስለ እስልምና አይደለም ያው ነኝ አልহামዱሊላህ ግን ደግሞ እዚህ ጋር ባዶ ጭንቅላት ይዘህ ነው እዚህ የተቀመጥከው አሁን ምን እንደጠየቅ እስኪ ራስን ጠይ ምንድነው ያልከው እኔ የፈለኩት ብቻ ለማለት የፈለኩት ለኡፎይ ማለት ነው ዕውቀት ካለ ዕውቀት ባይኖረው ይሄን ሁሉ ህዝብ አያስተምርም ነበር አንቺ ሀዩ ነው እሱ ኡፎይ ነው ኡፎይ ጋር እኮ ነው የሚናገረው ዘበኛው ነኝ እሺ ዘበኛ ነሽ ሀዩ ዘበኛ ነሽ አንቺ ተማሪው ነኝ የሱ ተማሪው ነኝ እሺ እና ከኔ ጋር አውራ ተማሪው ከሶንጎ ይበለው እና ሙስሊም ተማሪ እየጨመቀች ነው እሱ ተማሪ ከሆንሽ ሙስሊም አልহামዱሊላህ ረብል ዓለሚን ሙስሊም ተማሪው ነኝ ከኔ ጋር አልহামዱሊላህ ማለት ሙስሊም ማለት አልহামዱሊላህ ማንንም ሰው ማለት ይችላል እኔ ስለማንም አይመለከተኝም ስለራሴ ነው ደረሳነች የሱ ደረሳነች ተው እንጂ እኮ ተማሪው ነኝ አንተ የማንም ሉሲ የሱ ደረሳነች ከድር ደግሞ አዳዲሶቹን የሚያመጣልኝ ነው ቦስ ነው እዚህ ቤት እኔ አሁን ኦፎይ ከድር ሉሲን ከትበው ሌሎች ሰዎች ሳይሆን ኦፎይ ማለት ነው ሉሲንም ከትበው ሰዓታት እንትን እያቃተለ ነው ሉሲ ሉሲ በቃ ለመጨረሻ ልንገርህ የጠራኸው ኡስታዝ እወያያለሁ ብሎ ጎርሮ እንወያይ ከተባለ በኋላ እየተጠበቀ ቤቱን ዘግቶ አልወያይም ብሎ እምቢ ያለው አንተ ኡስታዝ ነው። ስለዚህ እኛ ደግሞ ከበቂ በላይ ኦዲየንስ አለን። ሙስሊሙ መጥቶ ይማራል፣ ክርስቲያኑ ይማራል። ስለዚህ ምንም መለማመጥ አይጠበቅብንም። እናንተ እኔ አመጣለሁ እዚህ ኡስታዝ ገባ በቃ ኡስታዝ ጋር እስላምና ትክክል እንዳልሆነና ሉሲ ኡስታዝ አቡይድሪን እንደሆነ ታስረዳለህ። ገባ ያ ከከድር አንተ ተው አንተ ምንም አጣቀም እኮ አየሁት። በቃ የፈለከውን እዛ ነው ኡስታዝ ነገ እንደውም ዞልን ይመጣል። እውቀት ስላለው መሰለኝ አንተ ከታችሁን የምትከታተለው እውቀት ባይኖር አትከታተለውም። ገስት ልክ አትገባም። አንቺ ዝም በይ። አንቺ እኮ ወላሂ ሙስሊም አይደለሽ። ወላሂ አልሐምዱሊላህ ወላሂ ለአዚም ነኝ ከርፋፋ የሱ ደረሳ ነኝ የሱ ደረሳ ነች። ተዋዝ እንጂ መፍት አላት። ሀቢብ እየታዘበ ነው። ሀቢብ በፊት ይናደድ ነበር። ሀቢብ እንኳን ጨዋ ሆኗል። አሁን አይደል ምን አናደደኝ? ለትምህርት ነው የምመጣው። ያ መማሩ ይሻላል። ሀቢብ ተረጋግቷል። መጀመሪያ እሱ ነው እንደሚሳደብ የነበረው። አንድ ሁለት ይሰድበኛል አለ ሀቢብ። አይ መስደብ ሳይሆን ትንሽ እንትን መጋጨን ነገር ነው እንጂ ያ አሁን ላይ ፒስ ወርደናል።
ትምህርት ለኪስ ሲሆን ይጣፍጣል። የመጀመሪያ ጊዜ ያው ያናድዳል እኮ ስትለምደው ችግር የለውም። ሀቢቢ ስቀምሺ እንደዚህ ምናምን አዲሶቹ ስቀምሺ ችግር የለውም። ግን አንተ ደግሞ ቁርአን ላይ ብቻ ዲፔንድ አትሁን። ብዙ ሙስሊም ይናገው በዛ ነው። አረ አይደለም ቁርአን በቂ ነው። ያው ጭማሪ ያስፈልገኛል ካልክ እኮ አንተ ትወጣለህ ቀጥታ። ማራን ያስፈልገኝም ምክንያቱም የምገዛው ቁርአን ነው ሀቢቢ። ወይ አንተም ቁርአን ሐዲስን ካርካ አንተም ሀቢቢ በቃ መጥቷል። ሀቢቢም መጥቷል። ጥሩ ነው። ቁርአን የአላህ ቃል ነው። ሐዲስ ያው በሰው የሚፈሰርም ስለሆነ ከቁርአን ጋር ያለው ስለሆነ ማለት ነው። ሀቢብ ነብዩ ወንድ ይሁኑ ሴት አሁን ከቁርአን ማግኘት ይቻላል? እንዴት ጾታቸውን ነብዩ መሐመድ የሚባለው ወንድ ነው ሴት ነው የሚለውን ነገር አዋ የልጆች አባት ነው በለው ሀቢቢ። ማንን ደህና ደሩ አይሻልም? እፎያችን ደህና ደር። ፈጣሪ ይጠብቅ። እንደው በሰላም የነገ ሰው ይበልን። እንደው አስሬ እኮ ነው ቤቴን ቼክ አስሬ ነው እኔ ቤቴን ቼክ የሚያደርገው። ብዙ ሰዎች ደግሞ ቼክ ያደርጋሉ። መቼ ነው የሚገባው፣ መቼ ነው ላይቭ የሚከፍተው እያሉ። እውነት ነው። በደንብ መመላለስ አለባችሁ። እንዴት ነው ትምህርቴ? ቆንጆ ነው። ሀቢብ ምን ይስተካከል? ያጎደልኩት አለ? አሁን እየተስተካከልኩ ነው። ስድቡ ምንም እየተውኩ ነው። እንደዚህ ነው። ይኸውልህ በቃ እምነት እንደዚህ ነው። ደስ ይላል። እንደዚህ ስንወያይ ይኸውልህ እኔ ልንገርህ ገና 1000 ሙስሊም ወደ አንተ እንደሚፈስ እርግጠኛ ነኝ። ግን ስድቡን ብቻ ተው፣ ላስተምሮት ብቻ ተዋለሁ። እሺ የዛኔ ቤት ራስ ያስከፋችሁ ካላችሁ ይቅርታ። አንዳንዴ ስሜታዊ ስትሆን ነው በደንብ መተው ጥልዘው ሰድበው እንትን ሲሉ አሁን ነው ሜቢ 1.5 ከዛ ውስጥ የተወሰነ ግማሹ ሙስሊም ቢሆን ነው። ቀጣይ ግን አንተ ስድብን አቁመ ለትምህርት ለዓላማ ከመጣ ሙስሊም ብቻ ነው ቤት የሚሞላው። አሁንም እኮ ይወዱኛል እኮ ሙስሊሞች እኮ እኔ ጋር ነው በዛ የሚመጡት። አይ ትክክል ነሱ። ብዙ ሙስሊም እኔ ጋር ይመጣሉ እኮ በውስጥም ይጽፉልኛል። ከውስጥ ላይቭ ላይ ማይወጡ ምንም ከመውረድ ማንም ያስተለለም ትወርዳለህ፣ በቃ በዛው ትሄዳለህ። ግን ትንሽም እውቀት ኖሮ ተማምረ እንትን ብለህ ስትሄድ ደግሞ ደስ ይላል። በጣም ብዙ ናቸው በውስጥ የሚጽፉልኝ። ከስር ሆነን እንከታተል። ዛሬ እንደዚህ አጥፍተሃል እንዲህ ባትል አሪፍ ነበረ፣ ዛሬ አስቀይመህናል፣ መጥፎ ተተናገርኩ አስቀይመህናል ይሉኛል። ጥሩ ነገር ከሆነ ዛሬ ቴንኪው ተምረንበታል እንጠይቃለን ነው ይገባናል ይሉኛል። አይ በሁለት እምነት መካከል ደግሞ አስተምሮ ሲኖር በጣም ይጣፍጣል። ታውቃለህ እምነቱ አውቀኸው ስትከተለው ጥሩ ነው። መልካም ለዛሬ ይብቃን። ተኙ እናንተም መልካም አዳር። እረፍ እያሉኝ ነው ኮመንት ላይም ይበቃሃል እረፍት አድርግ እያሉ ቻው በቃ። አዩም እንዳጠፊ ብቅ በይ። ከድር መልካም አዳር። ቢኒ ፖዝ ነው በቃ መልካም አዳር ይሁንላችሁ። አሜን አሜን። ከውስጥ ጻፊልኝ እሺ። ምንድን ነው ወስድብን ነው እንዴ? እንዳትጽፊለት የኔ ተማሪ ነሽ እንጂ እሱ አይደለሽም። እሺ አልመለሰለትም። አባል ሊያረጋት ነው። እሺ መልስልሃለሁ። በቃ ቻው፣ ደህና ደሩ። እሺ ቻው። ገስ አስተካክላለሁ ብዬ ጥሩ ነበር። ዛሬ ፈታላችኋል፣ ፈታላችሁ። ዛሬ ያው የድሮ ድባባችን እየተመለሰ ነው። ወደ ዋናው የነበረን አይነት ቤት የቤታችን ዋናው አይነት እየተመለሰ ነው። ድካም ቢኖረውም ጥሩ ነው እና እሺ ምን አገኘናቸው? ከረጅም ጊዜ በኋላ ሰፊ ውይይት ብናደርግ ከእነሱ ጋር ነበር ትልቁ አካውንት ላይ። ሀሺም ጥሩ ልጅ ነው። ሀቢብ ጥሩ ልጅ ሆነዋል። አይታችሁታል ጸባዩ። ትምህርት ላይ ብቻ ከድር እኛ ቤት ያው ቋሚ ነው፣ ይመጣል። ውይይት ነው፣ ጥሩ ነው፣ ደስ ይላል። እንደዚህ ሲሆን ተምራችኋል ብለን ተስፋ እናደርጋለን። ኤኒዌይስ ስንጠቀልለው የዛሬ ቶፒካችን ባት ሲገለጥ የሚለውን ነበረ። ባት ሲገለጥ የሚለው እንግዲህ